ምን አመጣዋት? ተከተል ለምትይማጭነሽ ለምን ድራማ ከሆነ ለምን መቃጠል እኮ አይደለም እነሱ ለሸቀሉት እነሱ ለሰሩት ለምን እናንተ ትረጋገጣላችሁ? ለምን ትሰይድ ይባላችሁ? አንቺ አይደለሽ አንደኛው ረጋጭም ተረጋጭም እንዴ? አንቺ ራስሽ ዛሬ ደውዬ ማለት ነው እኔ ዛሬ ደውዬ ማለት ነው እንደዚህ ታምናለች እንዴ? ሩታን ነካችኋት? እኔ እንጃ ሩታን ከነካሻት ትላለች እንዴ? እኔ ልንገራችሁ አይደለም እሱን ተውትና ማለት ነው ዛሬ ደውዬ ኧረ ከሌ እንደዚህ ታምሜያለሁ ኧረ እርዱኝ ብል ማለት ነው ማናቸውም ቼክ አያረጉኝም። ገባችሁ አይደለ? እኛ ግን እዚህ ብንከባበር ደስ ትለናል ማለት ነው። የምሬን ነው ብላችሁ እኛ ስንታባበር ደግሞ ማለት ነው አንዴ ልንገራችሁ አንዴ ማለት ነው የሩታ እንትኖች የሩታ ደጋፊዎች በጣም ተሳዳቢ ናቸው። ለምን ተሳዳቢ? አዎ በጣም ተሳዳቢ ናቸው። ወይ ይኸውልሽ ልንገርሽ ውዷ የኔነት ማለት ነው አንተ ማወቅ ያለብሽ ምን እንደታውቂያለሽ አንቺ ቤትሽ ላይ ማለት ነው በስንት እዚህ ጋር መቅደስ አንድ ጊዜ መቅደስ ወዬ እኔ አንድ ነገር ብቻ አንድ ጊዜ ለሁላችሁም አንድ ነገር ልንገራችሁ። እሺ ሲጀመረው ትዳር እንደዚህ አይደለም። አሁን እናንተ እኛም የሚያጨቃጭቀን አይነት ትዳር እንደዚህ አይነት ትዳር አይደለም። ትዳር በአንድ ሰው ይጸናል፣ በአንድ ሰው በሶስት ሰው እማኝነት ይቆማል፣ በአንድ ሰው ይጸናል። ዛሬ አንዱ ያስቀናል፣ ነገ አንዱ ያስቀናል። ይሄ ምልልስ ከሆነ ትዳር አይደለም። ለማንም ወገን አሁን ብንወግን አስቸጋሪ ነው። ቢሆን አሁን እናንተ እንደምታስቡ ሳይሆን ሩታ ሴት እልህኛ ባትሆን በጣም በጥበብ የተሞላች ሴት ብትሆን ድል ማድረግ የሷ ነበር። ፍቺ ደግሞ ከተፈጸመ በኋላ ይሄን ያለ ርቀት መታ መቸገር አልነበረባትም። ተግባባ ወንድም እኔ አንድ እዚህ ጋር ልመልስ ሊዝ ልቅርታ አድርግልኝና ማለት ነው ቆይ ይጨርስ መጀመሪያ ቆይ ወዷ ቆይ ሼለ ኖ አንዴ ቆይ እሱ ያውራ አብርሃም ማለት ነው እኔ አንድ ሄርሜላ ጥፋተኛ ናት እያልኩኝ አይደለም ሄርሜላን ሳላስገባት ማለት ነው ላውራት እዚህ ጋር ጥያቄ ማለት ነው ቆይ ፍቺ ከመፈጸም በፊት አይደል እንዴ ገላውን ራቁቱን ሄዶ ከሌላ ሴት ጋር ውሃ ውስጥ ሲተኛ የነበረው ማለት ነው ሄርሜላ ልጅም ጥፋተኛ እራሱ ማይም ስለሆነ ነው የሴቶች ላይ እየተጫወተ ነው ማለት ነው። ቆይ ዝም ልንገርሽ እሷስ ቼኪንግ ለስፔር ለርግዝና ሌላውን ቢዛን ሆስፒታል ከታተለ ነበር ሌላውን ዲያዘች አንዴ ማን ነው የሚባለው የይስሐቅ ጓደኛ እነዚህ ጋር የሚሄደው ሰውዬ ማን ነው ስሙ? ስሙና ይስሐቅ ማን ነው ማለት ቼክ ልታረግ ስትሄድ ነበር። ውዷ ንገረኝ ማን ነበር ከጎና እኮ ማን ነበር? አንፍረድ እንጂ ሰው ላይ ከጎና እኮ ማን ነበር? ከሌለ ታዲያ ከወንድ ጋር ነው እንደ ቼኪንግ የምትሄደው ለልጇ ምርመራ? ዙዙ ላይ ደግሞ አንድ ነገር ልጠይቅሽ። ኖ አንዴ እሱ አይደል እንደ ሩጉዝ ሆና ሀብል የሰጣት የተሳሳመት የተላለጠች እና ካሌብ የሌላ የሄርሚኖ ሲላት አይደል እንደ መለሰችው አሁን ካሌብ ሁሌ አብርሃም ታረጋላችሁ እናንተ ለምንድን ነው አብርሃም ሁሌ ጥፋተኛ የምታረጉት ሁሌ የምትሰድቡት ድራማ ማለት አይደለም ታረቃችሁ ለምን አብርሃም ተሳደባላችሁ አሁን እሷ ሁሌ እሷ ብልጥ መሆን አለባት በዚህ ሰዓት ማለት አልመሰላት አሁን ደግሞ ተናገሩ መሰረት ያለው ነገር ስለምናለች እንዴ ይኸውልሽ አንድ ነገር ልንገርሽ በነገራችን ላይ ማለት ነው እኔ ቅርታ አድርግልኝና አትፈልገውም አንድ ነገር ለዚህች ያሉን ቆይ ንገርሽ አስጨርስኝ ለዚህችኛዋ ልጅ ያሉን ለዚህች ይሆናል ብላችሁ እንዳታስቡ በጭራሽ ማለት ነው የሴት እንባ ግን በደንብ ዋጋ ያስከፍላል በእርግዝናዋ ጊዜ የተጫወተባት ጫወታ ማለት ነው አሁን ግን እሱ ደስተኛ ህይወት አይኖርም አትፍረዱ ደስተኛ ህይወት መቼም አይኖርም እሱ ደስተኛ ህይወት የማይኖረው ፈካታችሁ ነው እየተሰማው አይደለም እርግዝና እንዴት አንድ ላይ ይሆናሉ ቆይ ሁለተኛ ጓዝ ጠቅልላ መሄድ ልማዷ ማሪ ቆይ አንዴ ልጠይቅሽ ውዴ ሀያት ነው ምንድነው ሀዩ ማለት ነው ሀዩ ይቅሽ ናት እርጉዝ ነኝ ብላ ምላ ተናግራለች ባለፈው አሁን ይሄንን ነገር ትክክል ነው ብለሽ ነው የምታስቢው ንገሪኝ ምን አልሽ ባለፈው ሩታ እርጉዝ ነኝ ብላ ነበረ እሺ አሁን እሺ በፈጣሪ ስም እኔ በልጃ ልቀልድም በፈጣሪ ስም እያለች ነበረ አሁን ሳታረግዝ እርጉዝ ነኝ እያለች አሁን ትክክል ናት ብለሽ ነው የምታስቢው እሺ ጎበዝ
ሄርሜላ እርጉዝ ናት? አዎ የሩታን አይዲ አንቺ ሩታ ስለዋሸች ሁሉ ሰው የሚዋሽ ነው የሚመስላችኋል? ሩታ ስለዋሸች ሁሉ ሰው አይዋሽም። ኖ ሩታ ሙርጉዝ አይደለችም። ሄርሜላ ሙርጉዝ አይደለችም። ታያለሽ ይሄንን ከሁለት ወር በኋላ ታያለሽ። ወረቀቱን ላሰርቶ እስከ መምጣት ምን እስከ ማለት የድሮ የልዑልን ምርመራ ይዛ ስታታሉ ነበር። ሰላም ዙዙ አንድ ጥያቄ ልጠይቅሽ። ዙዙ አንቺ እኮ እርግዝናሽ እኮ ማለት ነው ሆድሽ እኮ ሙቀኑ መቁጠር የሚጀምረው እኮ ማለት ነው። ሄርሜላ እኮ ገና እኮ ናት ሄርሜላ። አንድ ወር ሞላ እንዴ? አልሞላም እኮ አንድ ወር ራሱ ሞላ። አንድ ነገር ልንገርሽ ማሪ፣ እኛ እስካሁን ድረስ ሄርሜላን ተላትና የምንወዳት የሐሰት መረጃ ይዘብን መታጣቅም እውነቱን ስነግርሽ ማለት ነው። ማለት የሩታ ናት እንዲህ ነው እያለች የወሰዱትን ይዛ ለማየት ያብቃን አይደለም ማለት የባሏን ራቆት መያዝ ነበር። የባሏን የምናምንበት ምክንያት እሱ ነው። ይዛል ይሄ ትክክል ነው። የባሏን ራቆት መያዝ ነገር ከፈጣሪዋ ጋር አለው። ሃዩ አንድ ጥያቄ ልጠይቅሽ። እሺ ሄርሜላ እርጉዝ ናት። እሱ ወደፊት ታያለሽ። ግን እኔ ጥያቄ ለማየት ያብቃን። እንግዲህ እዚህ 36 ሰው አለ። እርጉዝ ከሆነች እኔ እቀጣላቸዋለሁ ለማለት ይችላል። በቃ እግዚአብሔር ብዙ ሰላም ነው አለን ናችሁ? አለን አልሐምዱሊላህ አለ። እኔ አንድ ነገር ልናገር። በሩታና በአብርሽ በሄርሜላ ሳትሳደቢ አውሪ። እዚህ ጋር ስድብ አንፈልግም። ማሳደብ የለም። አልሳደብም። ሀሳብ መስጠት አይደል? ሀሳብ መስጠት እችላለሁ አይደል? እሺ ችግር የለውም። እኔ ሩታ አላጠፋችም፣ አብርሃም አላጠፋም ማለት ነው። አብርሃም በደንብ አጥፍቷል። አንደኛ ነገር እሱ አብርሃም አንዴ ልጨርስ። አንድ ነገር ልንገርሽ። ነፍሰ ጡር ስትሆኚ ሆርሞን መቀየር አለ፣ ምን ማለት አለ፣ ብዙ ነገር ተለውጧል በዛ ሰዓት ውስጥ ማለት ነው። በዛ ሰዓት ውስጥ ሩታ እያማራት ነው አብርሃም ጥሏት ሄደው አይደል የተለያዩት። ቤቱን ጥላ የወጣችው በማን ግፊት ነው? በዚህ በአቤል ግፊት ወጣለች አይደል ከቤት ወጣም ይቅርታ ምናምን ተለመደች። ፈልጋ ነው የወጣችው። በራሳ ነው ሩታ ጓዝ መጠቅለል ለመናት ማሪ ስንት ጊዜ ለመናት። እሷ እኮ ነች አልፈልግም ጋሽ የራሱ ለመና አልፈልግም አለ አይደል? ይሁን በቃ አሁን እኔ ለተወለደው ልጅ ነው ማስበው እንጂ እነሱ ህይወታቸውን ይመራሉ። ይሄ ልጅ ግን የአባት ፍቅር አጥቶ ማደግ የለበትም። የእናት ፍቅር አጥቶ ማደግ የለበትም። የትናንትናውን ጸብ እንኳን እንደው አንገቱን ዞር አርግቶ ሲያይ አላሳዘናችሁ? ልጁንም እኮ ማለት ነው አሁን እንኳን ተለያይቶ በፍቅር እንኳን ሰው እኮ ተለያይቶ ልጁንም በፍቅር ያሳድጋል። ይሄን እንኳን እንዳይሆን ያደረገችው እሷ ናት። የልጅ ፍቅር ዓለም ላይ ልጅ የወለዱ እነሱን ብቻ አስመሰላችኋቸው እኮ። ስንት እናት ጠንካራለች አይደል እንዴ? ጉልት ቸርችራ የምታሳድግ ልጇን እኮ ልጅ በየቀኑ እያየ ፍቅር እየሰጠ እንኳን እንዳያሳድግ ማለት ነው። አንዴ ያታወራ እንዴት እንስማ? ልጅ ሁሉም እኮ ለእናት መስዋዕት ይከፍላል ለልጁ ምንም ማለት ነው። እሷ እያንጠለጠለች እና በግድዬ እያንጠለጠለች ሜዳ ለሜዳ ና ምን ማለት ነው? ልጇን ድብቅ አርጋ ታሳድግ። ልጁ ብቻ ነው የሚያሳድገው እንጂ የእነሱ ህይወት እኮ የራሱ ጉዳይ ገባሽ? የእነሱ ህይወት አያገው። ግን ይሄ እንደሷ በሆን ግን ልጄን እየወራሷለ በኋላ ድራማ መስሪያ ምን ማስሪያ ሳይሆን በቃ ተነጋግረውበት ተሳስበው ከሷ ሲጣላ ልጁን 15 ቀን 20 ቀን አለማየት አይደለም። ይሄ መብቴ አይደለም። እኔ በራሴ አለማየቱ ደግሞ ለምንድነው? ሲሄድ አንዴ ቪዲዮ ትቀርጸዋለች፣ አንዴ ላይ ትወጣለች። ምን ማለት ነው? ልጅ ለማየት ከሄደ እኮ በስነ ስርዓት አይቶ ሲወጣ ዝም ነው። እሷ ገና ትወጣለች አላለች። እውነት ያረጋች እኮ ራሷ ናት አክቷ ተለያይቶ ለራሱ በፍቅር ልጁን እንዳያሳድግ እሷ የምታስብበት ተንኮል የሆነ ሴራ ካሁን ቢሄድስ ታስብብኝ። ይሄ የምር መስሏችሁ እርስ በራሳችሁ የተጣላችሁ ምን እያላችሁ? አንቺም እየተጣላሽ ነው እንደዚህ የምትሉት ነገር እኮ የምርም ይሁን የምርም አይሆን በምናየው ነገር ነው። እኔ እግዚአብሔር ምስክሬ ነው። ለማናቸውም አይደለም ማዝነ ለዚህ ለጻፍ እሺ ድራማ ከሆነ ለምን እነሱ አስቦ
በዚህ ልክ ለምን ይሰማቸዋል? ድራማ ከሆነ ሩታ ተጎዳች ለምን ይላሉ? ድራማ ከሆነ ማን ተጎዳች? ይሄ ልጅ የመጀመሪያዋ ፍቅረኛዋ ነው። ከዚህ በፊትም ብዙ ነገር ተደራርሰው ችግር የለውም። የመጀመሪያዋ ነው። የልጇ አባት ነው። የልጇ የድራማ ከሆነ እናውቃለን እኮ ለሆነ ካወቀሽ ከአብርሃም ውጭ የምታውቀው ሰው የለም። ለአብርሽ እንደዛ አደረገ ምናምን ብለሽ ታወሪያለሽ። እየተስማሙ አይደለም። እሺ ምን ማድረግ ይሻላል? እሺ ጥፋት አለበት። እኔ እኮ ምንም እናንተ ለራሳችሁ አልገባችሁም። የሆነ ለራሳችሁ አንድ ቁም ነገር የለም። አታወሩም